ሰላም ጋይ ሰላማችሁ ብዛ። እንዴት አደራችሁልኝ? እንዴት አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን፣ ሁሉ ሸጋ ነው፣ ሁሉ በጎ ነው። እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ክብሩ ይስፋ። ያላችሁበት ዓለም ዳርቻ እግዚአብሔር ሰላም ከእናንተ ጋር ይሁን። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ሳብስክራይብ እያደረጋችሁ ያላችሁ ሰዎች በጣም ቴንክ ዩ አመሰግናለሁ። እግዚአብሔር ያክብርልኝ። እና ምን ልላችሁ ፈልጌ ነው የመጣሁት እዚህ ጋር በእኔ ቤት ያሉ ልጆች አብዛኛው ልጆች የሄርሜላና የአብርሽ አድናቂዎች ናቸው። ስለዚህ እዚህ ጋር አብርሃምና ሄርሜላ ይለያያሉ ብላችሁ አታስቡ እህቶቼ። ይሄ ሩታ ማለት ለአብርሽ ገቢ ምንጭ ናት። ገብቷችኋል? በሄርሜላ ህይወት ውስጥ አይገናኝም። ይሄ ሄርሜላ ህይወትና ሚዲያ ላይ እየተሰራ ያለው ነገር አይገናኝም። ሄርሜላና አብርሽ የራሳቸው ህይወት እየኖሩ ናቸው። ገብቷችኋል? ሩታ ጋር እየሰሩ ያሉት ስራ ቢዝነስ ነው። ሶ ሩታ ተፋታለች። ኦልሬዲ አልፈልግም ብላ ከሱ ህይወት ወጣለች። ከወጣች በኋላ ደግሞ ከሷ ጋር አንድ ላይ ሆኖ የሚሰራ ሰው የለም። ስራ ደስታ ከሆነ ትወና አይችልም። ደስታ ትወና ስለማይችል አብርሃም ህይወት ውስጥ ገብታ አብርሃምና ሄርሜላን እየረበሸች ናት። ደግሞ አብርሃምና ሄርሜላ አንድ ናቸው። ዛሬም ነገም ከነገ ወዲያም አንድ ናቸው። ምንም ነገር ቢፈጠር ምንም ነገር ቢመጣ አብርሽ ሰው አስገድዶት አይደለም ከሄርሜላ ጋር እንዲሆን ያደረገው። አብርሃም አሁን አንደኛ ዓመት ይዛለች ሄርሜላ ማለት ነው። ይሄ ወር 30 ሲሞላ ማለት አንድ ዓመት ሆነው። ገብቷቸዋል? አንድ ዓመት ነው ሚዲያ ላይ ከመጣች። ስለዚህ የዛን ቀን ጀምሮ አብርሃም እኮ ከራሱ ህይወት እኮ ማስወጣት ይችላል። ሄርሜላን አልፈልግሽም ከናካቴው ብሎ ከሷ ርቆ የሆነ ሌላ ቦታ ሄዶ ከሷ ጋር ሳይገናኙ መኖር እኮ ይችላል። ግን አብርሃም ይፈልጋታል። ገብቷችኋል? እናንተ ያልተረዳችሁ ብዙ ኦዲየንስ ያልተረዳው ነገር ምንድነው? እያስመሰለ ነው። አይፈልጋ ነው ወይ ፈልጓት ነው እስከዛሬ ከሷ ጋር እየቆየው። ፈልጓት ነው፣ ወዷት ነው፣ አፍቀሯት ነው። ስለዚህ ይሄ ልጅ ደግሞ በዚህ ሰዓት ጥፋት ምንም ጥፋት የለበትም። ባለፈው ኦኬ ሄርሜላን ለምንድን ነው እንደዚህ አይነት ጥያቄ የጠየቃት? ሄርሜላ ለሱ ብላ አይደለም እንደ እየታገለች የነበረችው? ለሱ ብላ አይደለም እንደ ብዙ መስዋዕት የከፈለችው? እሱ ደህና እንዲሆን ሰላም እንዲሆን እየተባለ ነበር አይደለ? ነገር ግን አትሳሳቱ። ካሜራ ላይ እያሳዩ ያሉ አክትና ከካሜራ ጀርባ ያለው ነገር አንድ አይደለም። አብርሃምና ሄርሜላ ከነያካቴው ከነ ማንነታቸው አልተጣሉ። በእነሱ መካከል የተጣሉበትም መንገድ የለም። አልተጣሉም፣ ሰላም ናቸው። ግን ለኛ ለካሜራ ማለት ነው ለካሜራ እንደተጣላ ሰው በቃ እየተከራከሩ እየጮሁ ምናምን ይመጣሉ። ግን አስረግጬ መናገር የሚፈልገው ነገር ምንድነው? አብርሃምና ሄርሜላ አልተጣሉም። በእነሱ መካከል ምንም ቅንጣት የሚያክል ክፍተት አልተፈጠረም። አሁን ካያችሁት ማለት ነው ሄርሜላ አብርሃም የምር ሪል በሷ ህይወት ውስጥ ባይኖር ኑሮ የሄርሜላ ነገር ታውቃላችሁ። ሄርሜላ ደግሞ አፍቃሪ ናት። ገብቷችኋል? በዚህ ልክ የተራጃ ለሌላ ሰው ቦታ ሰታ ቁጭ ብላ አትቀመጥም። ወይ በጭንቀት የተነሳ ወይ የሆነ ነገር ትሆናለች ወይ የሆነ ቦታ ትሄዳለች፣ አትቀመጥም። ግን እዚህ ጋር እናንተ ያልተረዳችሁ ነገር ምንድነው? አብርሃምና ሄርሜላ አልተጣሉም። አሁን ታርቀናል ብሎ ቪዲዮ ይለቃሉ። ግን ታገሱ፣ በቃ ታገሱ። ታርቀናል ብሎ አውቆ ይቅርታ እየተጠያየቁ ይሄን ደግሞ እኔም እንደዚህ ብዬ በድዬሻለሁ አስከፍቼሻለሁ ምናምን ብሎ ይመጣል አብርሽ፣ ይመጣሉ ሁለታችሁ አንድ ላይ። ግን ታገሱ፣ በቃ ትግስት ይኖራችሁ ጋይስ። የምሬ ነው የምላችሁ። በተለይ ሄርሜላ አድናቂዎች ማለት ትግስት ይኖራችሁ። አብርሃምና ሄርሜላ አንድ ላይ እንዲሆኑ ከፈለጋችሁ እንደውም ትላንትና ወንድምዮ ምንድነው ያለው? አንቺ ሌላ ሰው ይዘሽ ብትመጪ ምናምን እያላት ነበረ። ኖ ወይ ያፈቀረ ሰው ነው የሚያውቀው። ነገር ግን ህይወት ደግሞ እንደዚህ ቀላል አይደለችም። አሁን ከፈለገን ትተን አሁን ደግሞ ካልፈለገን ይዘን የምንሄድበት መንገድ አይደለም። ህይወት ነው ይሄ። ገብቷችኋል? ሄርሜላ ደግሞ አብርሃም ጋር ለወደፊት ህይወቷ ነው ያሰበችው እንጂ አሁን ለጊዜው ደስታ አይደለም። ምንድን አለችው? በቂ መልስ እኮ ለህይወትን ሰጥታለች። አብርሃም እኔም ባይፈልግ ኑሮ ከኔ የሆነ ነገር ተጠቅሞ እኔን ቲቶኝ ነው መሄድ የሚችለው፣ ግን እስከ ዛሬ ድረስ ከኔ ጋር ነው ያለው። ስለዚህ በዚህ መንገድ ነው እኔ በሱ ላይ ተስፋ መቁረጥ ያቃተኝ ምናምን ብላለች። ስለዚህ እናንተን ደግሞ መርዳት አለባችሁ። በተለይ ትዕግስት ይኖራችሁ። የእውነቴ ነው የምላችሁ። አብርሃምና ሄርሜላ አሁን ነገ ከነገ ወዲያ በዚህ ሳምንት ውስጥ አይ ቲንክ ያው ታርቀናል ብለው ይመጣሉ። መጀመሪያም አልተጣሉም። ሩታ ከሆነች ስራ እየሰራች ናት። በአብርሃም ህይወት ውስጥ ገብታ ከሷ ጋር ስራ መስራት የማይችል ያኔ ሰዎች ሁሉ አይችሉም። ባይዘዋይ ለምሳሌ ይሄ ዳስታ የሚባል ሰው ህይወት ይሆና አይችልም። ሄርሚ ከሆነች ታውቃላችሁ። ሄርሚ እስቲ አንድ ቀን እንደ ሩታ ሁሉ ጊዜ ካሜራ ላይ ወጣ ታውቃለች? ስራ መስራት አትፈልግም። ይሄ ዩቲዩብ ስራ ለአብርሃም ብላ ነው። አብርሽን ስለምትፈልገው ብቻ ነው
እየሰራች ያለችው እንጂ ዩቲዩብ ስራ አትፈልግም። ሩታ ደግሞ ሌላ ገቢ ምንጭ የላትም ከዩቲዩብ በስተቀር። ከዩቲዩብ ነው በቃ በማንኛውም ቤት እየዞረች ይከፍሉላታል። ከዛ በኋላ ትሰራለች ሀላስ አለቀ እንጂ አሁን ሩታ የእውነት አብርሽን ፈልጋ አብርሽ ጋር መታረቅ ፈልጋ ልጃቸው አንድ ላይ ሆኖ መሳት ይሄ ዘበት ነው፣ ውሸት ነው። ወፍ አብርሃምና ሄርሜላ አልተጣሉም። ምንም ቅንጣት ያክል ነገር በእነሱ መካከል አልተፈጠረም። ስለዚህ ጋይስ ተረጋጉ፣ ቆም ብላችሁ አስቡት። ሰው መሳደብ አትቸኩሉ። አብርሽን የምትሳደቡ ሰዎች ለአብርሽ ደግሞ መሳደብ ብርቅ አይደለም። ገብቶቻል። አብርሽ ስድቡ ኖርማል ነው። ባይዘዋይ በረከት ነው፣ ምርቃት ነው። የምትሳደቡ ሰዎች ማለት ምርቃት ነው። ለሱ ምንም መስሎ አይታየም። በቃ ለሱ ስድብ ማለት ነው። እናንተ በሰደባችሁት ቁጥር ይብስበታል። የሆነ የማይሆን ስራ ይዞ ይመጣል። ስለዚህ ከምትሳደቡ አስተያየት ጻፉለት በኮሜንት ማለት ነው። ለሄርሜላም ቢሆን አሁን ሄርሜ ታግሺ እሱ እንደዚህ ሆኖ ነው ምናምን ብላችሁ ከምትጽፉ ብዙ ሰው ኦዲየንስ ስድብ ነው የሚጽፉት። አብርሃም አይጠቅምሽም፣ አይፈልግሽም ምናምን ኖ፣ እናንተ አይደላችሁም። እነሱ ከካሜራ ጀርባ አንድ ናቸው። ካሜራ ላይ አሁን ቢዝነስ እየሰራች ያለችው ሩታ ናት። ሩታና አብርሃም ኤፍሬም ቢዝነስ እየሰሩ ናቸው። ሄርሜላን ካያችኋት ማለት ነው አንድ ቀን ተሳስታ እንኳን ካሜራ ደቅና የሆነ የማይሆን ነገር ይዛ መታ አታውቅም። ሩታ ስንት ጊዜ ነው የመጣችው? ሄርሜላ አብርሃም ባለፈው ምንድነው ይሄ መረጃ ምናምን አምጡልኝ ብሎ ከጠራቻት ቀን ጀምሮ መታ ታውቃለች? አታውቅም። በራሷ መንገድ ነው። ዴብ ደግሞ እኛ ብዙ ኦዲየንሶች ለምንድነው ዴብና ቡዜ ሄርሜላን ብቻዋ ትተዋት የጠፉት ምናምን ብለን ላይ ብለን ገብተን ስላወራን ደግሞ ይሄንን ሪስ ይዛ መጣች። ዴብን ጠየቀችው። ከዛ በኋላ ቪዲዮ ላይ መታ ተጨቃጭቃ አታውቅም። ባለፈው ደግሞ አብርሽ ለሷ ተናግሮ ነው እየሄደ የነበረው። የሆነ ቦታ ለመሄድ ያሰበው ለሄርሜላ ተናግሯት ነው። ሄርሜላ ታውቃለች አብርሽ የት እንደሚሄድ ማለት ነው። ግን ያው ተሰጥቷታል። እሷም በዛን ሰዓት ትወና ላይ ነበረች። ምንም ማድረግ አልችልም። የስራው ባህሪ ስለሆነ ጋይስ ተረጋጉ፣ በቃ ተረጋጉ። አዲስ ነገር አለ በዚህ ሰሞን የሚያስደስት በጣም ደስ የሚል። ስለዚህ ተረጋጉ፣ ራሳችሁን ካምዳውን አረጋጉት በቃ እና እወዳችኋለሁ። መልካም ውሎ ይሁንላችሁ ጋይስ። ምንድነው ይሄ ሰብስክራይብ አድርጉልኝ፣ ኮፒ ሊንክ አድርጉልኝ ጋይስ። ቤቴ ውስጥ ማለት ነው የሩታ ደጋፊዎች እንትን ሪፖርት እያደረጉ ናቸው። ስለዚህ ኮፒ ሊንክ አድርጉልኝ። ያው ቪዲዮ ብዙ ባይሆንም ኮፒ ሊንክ አድርጉልኝ በእናታችሁ ፕሊዝ። እና እወዳችኋለሁ። ቻው፣ መልካም ውሎ። አዲስ ነገር አለ በነገራችን ላይ አዲስ ነገር። እሺ ቻው።